ሁለተኛውን የአፍሪካ ጣሊያን ጉባኤ ደግሞ ኢትዮጵያ ማካሄዷ በራሱ ትልቅ ምርታ ነው። በተለይ ደግሞ ቅድም ስናነሳ እንደነበረው ኢትዮጵያ አሁን እያደረገች ያለችው የተለያዩ ኢኮኖሚ ሪፎርሞችን የተለያዩ ስራዎችን ደግሞ ለአፍሪካ እንዲሁም ደግሞ ለጣሊያን ለማስተዋወቅም ደግሞ እድል የሚፈጥር ነው። ከዛም ባለፈ ደግሞ አፍሪካና ጣሊያን በምን አይነት መንገድ መስራት አለባቸው የሚሉና በርከት ያሉ ሀሳቦች ዛሬ ይነሳሉ ተብሎ ይጠበቃል። በነገርሽ ላይ ከአፍሪካ በተለየ መልኩ ከዚህ ቀደም ሌሎች ሀገራትም እንደምናስታውሰው ከጥቂት ጊዜ ከወራት በፊት የቻይና የውጭ ጉዳይ ሚኒስትር ወደዚህ መጥተው እንደነበር ይታወቃልና በ36 አመታት የውጭ ሀገራት የአዲስ አመት የሥራ ጉብኝታቸው አፍሪካን ቀዳሚ ያደርጋሉ። ከአፍሪካ ደግሞ ኢትዮጵያን ቀዳሚ እንደሚያደርጉ ይታወቃል። ይሄ የሚደረገው ኢትዮጵያ የአፍሪካ መግቢያ በር ስለሆነችም ጭምር ነውና አሁንም ሜሎኒ ሁለተኛው የአፍሪካ ጣሊያን ጉባኤ አዲስ አበባ እንዲደረግ ሲደረግ ጉባኤው በራሱ የመጀመሪያ ጉዳይ ተደርጎ የሚወሰደው ኢትዮጵያ አሁን ጣሊያን ያዘቻቸው ፕሮጀክቶች ቀዳሚ የልማት አጋሩና ከፊት እየሰራቻቸው የሚገኙ የልማት ስራዎች አሉ። በአረንጓዴ ኢኮኖሚ ሊሆን ይችላል፣ በኃይል አቅርቦትና ሌሎችንም ስራዎች በተመለከተ እየሰራች የምትገኛቸው ስራዎች ለአፍሪካም ተሞክሮ የሚሆኑ ስለሆኑ ኢትዮጵያን መደገፍ ማለት አፍሪካን መደገፍ እንደሆነ ግንዛቤ ውስጥ በማስገባት ጉባኤው አዲስ አበባ ላይ እንዲደረግ ኢትዮጵያም የሰራችውንም ወደፊት ልትሰራ ያቀደችውንም ለሌሎች ለማሳየት እድል ይፈጥርላታልና ትልቅ እድል ነው ለሀገራችንም ለአፍሪካ። ያው በርከት ያሉ ሀሳቦች ይነሳሉ ተብሎ ይጠበቃል። እንግዲህ ለተመልካቾቻችንም በቀን ዜናና በማታ የምናደርስ ነው የሚሆነው ጉዳዮቻችንን። ለማንኛውም ደግሞ አመለ ወርቅ ደግሞ ቅድም ያስተዋወቀችውና ሌሎች ተጨማሪዎችን መረጃዎችን ለተመልካቾቻችን ልታደርስ በቀጥታ የስርጭት መስመራችን ላይ ትገኛለች። አመለ ወርቅ መረጃዎችሽን መቀጠል ትችያለሽ። አመሰግናለሁ። ሀገራችን ኢትዮጵያ እንደሚታወቀው ከጊዜ ወደ ጊዜ የተለያዩ አህጉር አቀፍና ዓለም አቀፍ ኮንፈረንሶችን ያከናወነች ነው የምትገኘው። እንደሚታወቀው ሰሞኑንም የአፍሪካ ህብረት ጉባኤ እየተከናወነ ነው የሚገኘው። በዛሬው ዕለትም በአፍሪካ ምድር ለመጀመሪያ ጊዜ የሚካሄደው የጣሊያን አፍሪካ ትብብር መድረክ ለሁለተኛ ጊዜ በኢትዮጵያ በዛሬው ዕለት ይካሄዳል ማለት ነው። ካሁን ቀደም ከሁለት ዓመት በፊት በጣሊያን ሮም መካሄዱ ይታወቃል። ይህ ጉባኤ እንዲህ ያሉ ትልልቅ ጉባኤዎችን ኢትዮጵያም እንግዲህ ከጊዜ ወደ ጊዜ እያሰፋች ነው የመጣችው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ደግሞ ነገና ከነገ ወዲያ ይከናወናል። እንዲህ ያሉ ትልቅ ጉባኤዎችን ስታስተናግድ ደግሞ ጉባኤውን የሚመጥኑ የተለያዩ ማዕከላትን በመገንባትና ራሷን ዝግጁ በማድረግ ነው ሀገራችን ኢትዮጵያ እነዚህና መሰል ጉባኤዎችን እያከናወነች የምትገኘው። ከጀርባ የምትመለከቱት በ40 ሄክታር መሬት ላይ ያረፈው ይህ አዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ እንዲህ ያሉ ትልልቅ ጉባኤዎችን በማስተናገድ በኩል ከራስ አልፎ ለአፍሪካ ትልቅ ምሳሌ መሆን የሚችሉ ማዕከል ናቸው። በነገራችን ላይ ይህ ማዕከል ከራስ አልፎ ለአፍሪካ ምሳሌ መሆን ይችላል ስንል የተለያዩ በውስጡ የያዛቸው በርካታ ነገሮችን እንዲሁ በመጥቀስ ነው። ለአብነት ደግሞ ይህ ማዕከል ሁለት ትላልቅ የጉባኤ ማስተናገጃ አዳራሾችን ያቀፈ ነው። ከዛም ባለፈ ደግሞ 8 መካከለኛና አነስተኛ አዳራሾችንም እንዲሁ ይዟል። ይህ አዳራሽ ደግሞ በጠቅላላ 10,000 ሰዎችን ማስተናገድ የሚችል ነው። ይህ ጉባኤዎችን ማስተናገድ ብቻ አይደለም። ይህ ማዕከል በተለይ ደግሞ በስታንዳርዱን የጠበቀ ባለ 5 ኮከብ ዘመናዊ ሆቴልንም እንዲሁ ያቀፈ ነው። ሬስቶራንቶችንም እንዲሁ ይዟል ከጉባኤው ባሻገር ማለት ነው። ከዚህ ባለፈም ደግሞ የስፖርት፣ የጤና፣ የመዝናኛ እንዲሁም ደግሞ የልዩ ልዩ አገልግሎት መስጫን እንዲሁ ያካተተ ነው ማለት ነው። በተለይም ደግሞ እንዲህ ያሉ ማዕከላት እንደ ሀገር ስንመለከተው ትልቅ ኢኮኖሚያዊ ጠቀሜታ ያላቸው የሀገርን እድገት የሀገርን ገጽታ በእጅጉ የሚገነቡ ናቸው። እንዲህ ያሉ ማዕከላት ናቸው እንግዲህ አፍሪካ የያዘችውን የእድገት ውጥን ከፍ ወዳለ ደረጃ ማድረስ የሚችሉ ማለት ነው። እንዲህ ያሉ ማዕከላት ደግሞ እንደ አፍሪካ እየተገነቡ መሄዳቸው ለዚህ ደግሞ በተለያዩ የልማት ዘርፎች ላይ ምሳሌ እየሆነች የመጣችው ኢትዮጵያ ደግሞ እንዲህ ያሉ ማዕከላትን ስትገነባ ምሳሌነቷ በሁሉም ዘርፍ ሁሌም ከፊት ቀዳሚ መሆኗን ያረጋገጠ የሚሄድ ነው። በተጨማሪም ደግሞ ይህ ማዕከል በአንድ ጊዜ እስከ 2000
ተሽከርካሪዎችን ማቆሚያ የሚችል የፓርኪንግ አገልግሎትንም እንዲሁ መስጠት የሚችል ነው ማለት ነው። ይህ ደግሞ እንደ ሀገር ቀደም ሲል ሳነሳው እንደነበረው የተለያዩ የሀገር ገጽታን ኢኮኖሚን እንዲሁም ደግሞ ለተለያዩ ወጣቶች የስራ እድልን በመፍጠር ደረጃም ትልቅ አቅምን የፈጠረ ነው። ይህን ማዕከል ለአብነት አነሳን እንጂ እንደ ሀገር በርካታ ተግባራት እየተከናወኑ እንዳሉ ይታወቃል። ይህ ደግሞ የኮንፈረንስ ቱሪዝምን እያሰፋን በሄድን ቁጥር ደግሞ በተለይ የኮንፈረንስ ቱሪዝምን ደግሞ ለማስተናገድ በርካታ እንደ ሀገር እየተከናወኑ ያሉ ተግባራትም አሉ። እንዲህ ያሉ የኮንቬንሽን ማዕከላት ደግሞ ሲኖሩ አህጉር አቀፍም ዓለም አቀፍ ጉባኤዎችን በማስተናገድ በኩል ኢትዮጵያን ሁሌም ምሳሌ እያደረጉ ይሄዳሉ ማለት ነው። ለአሁኑ ያለኝ መረጃ ይህንን ይመስላል። አመለወርቅ መኳንንት ኮንቬንሽን ሴንተር ምን እንደሚመስል እያስቃኘችን ነበር። እናመሰግናለን። መልካም ቀን ይሁንልሽ።